አርእስተ ዜና በታላቁ ረመዳን ወር የሚደረገው የቁርአን ውድድር ከቁርአን ጋር የምናደርገውን መቀራረብ ይጨምራል ሲሉ ሼክ መሐመድ ሙስጠፋ ተናገሩ። አዲስ አበባ በተኪ ምርት የውጭ ምንዛሬን በማዳን ረገድ ከፍተኛ ውጤት እያስመዘገበች ነው። ብሔራዊ ባንክ ገንዘብን ጭኖ የነበረ የቦሊቪያ አየር ኃይል የጭነት አውሮፕላን ሊያርፍ ሲል በደረሰበት አደጋ ቢያንስ 11 ሰዎች መሞታቸው ተዘገበ። ኢራን ለተቃጣባት ጥቃት ምላሽ እየሰጠች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በታላቁ የረመዳን ወር የሚደረገው የቁርአን ውድድር ከቁርአን ጋር የምናደርገውን መቀራረብ ይጨምራል ሲሉ ሼክ መሐመድ ሙስጠፋ ተናገሩ። በታላቁ የረመዳን ወር የቁርአን ውድድሮች በተለያዩ ክፍለ ከተማዎች እየተደረጉ ይገኛል። በዚህም የቂርቆስ ክፍለ ከተማ እስልምና ጉዳዮች ምክር ቤትም ከክፍለ ከተማው ሙስሊም ወጣቶች ካውንስል ጋር በመተባበር የአሸናፊዎች አሸናፊ የቁርአን ውድድር አካሂዷል። በውድድር መድረኩ ላይ ንግግር ያደረጉት በቂርቆስ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ የሆኑት ሼክ መሐመድ ሙስጠፋ የቁርአን ውድድርን ማድረግ ለታዳጊዎች መነሳሳትን የሚፈጥር፣ ለወላጆች ደግሞ ለልጆቻቸው ከቁርአን ጋር የሚቀራረቡበትን እድል ለማመቻቸት መልካም እድልን የሚሰጥ ነው ብለዋል። በዕለቱ አሸናፊ የሆኑ ተወዳዳሪዎች በቀጣይ ክፍለ ከተማውን ወክለው ሲወዳደሩ የክፍለ ከተማው መጅሊስ አስፈላጊውን ድጋፍ እንደሚያደርግላቸው ሼክ መሐመድ ሙስጠፋ አረጋግጠዋል። ካዛንቺስ በሚገኘው በተውባ መስጂድ በተደረገ የቁርአን ውድድር 7 ወንዶችና 2 ሴቶች ለውድድር የቀረቡ ሲሆን ከዕለቱ ዳኞች የተለያዩ የማወዳደሪያ ጥያቄዎች ቀርበውላቸዋል ተብሏል። በመድረኩ ላይ ሌሎች የክፍለ ከተማው መጅሊስ አመራሮች ተገኝተው መልእክት አስተላልፈዋል። ከቁርአን ጋር ያለን ቁርኝት ከረመዳንም ውጪ ባሉ ጊዜያት ተጠናክሮ እንዲቀጥል መልእክት ተላልፈዋል። ወደ ከፍተኛ የትምህርት ተቋማት የሚቀላቀሉ ተማሪዎች ቁጥርን ለማሳደግ እየተሰራ ነው ተባለ። በማዕከላዊ ኢትዮጵያ ክልል ወደ ከፍተኛ የትምህርት ተቋማት የሚቀላቀሉ ተማሪዎች ቁጥርን ለማሳደግ በትኩረት እየሰራ መሆኑን የክልሉ ትምህርት ቢሮ አስታውቋል። ቢሮው ከማስተር ካርድ ፋውንዴሽን ጋር በመተባበር የተማሪዎችን ውጤት ለማሻሻል ያለመ መርሃ ግብር ማስጀመሪያ መድረክ በወራቤ ከተማ እያካሄደ ይገኛል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አንተነህ ፍቃዱ በክልሉ ወደ ከፍተኛ የትምህርት ተቋም የሚቀላቀሉ ተማሪዎች ቁጥር አነስተኛ በመሆኑ በትኩረት ሊሰራ ይገባል ብሏል። በ2015 ወደ ዩኒቨርሲቲ የመግቢያ ውጤት 2.7 ከነበረበት በ2017 ወደ 5.96 በመቶ ማሳደግ መቻሉን አንስተዋል። በ2017 107 ትምህርት ቤቶች ተማሪ ማሳለፍ አለመቻላቸውን አንስተው ባለፉት ዓመታት የ12ኛ ክፍል ሀገር አቀፍ ፈተና ተማሪዎችን በማስፈተን ውጤት ያላስመዘገቡ ትምህርት ቤቶችን በመለየት ድጋፍ እየተደረገላቸው መሆኑን ጠቁሟል። ክልሉ ችግሩን ለመፍታት ከሚያደርገው ጥረት ባለፈ ከማስተር ካርድ ፋውንዴሽን ኤዱኬሽን ዴቨሎፕመንት ትረስት ጋር በመቀናጀት 63 ትምህርት ቤቶችን ለመደገፍ ከስምምነት ላይ መድረሱን ተናግረዋል። አዲስ አበባ በተኪ ምርት የውጭ ምንዛሬን በማዳን ረገድ ከፍተኛ ውጤት እያስመዘገበች ነው። በመዲናዋ የሚንቀሳቀሱ አምራች ኢንዱስትሪዎች ከውጭ የሚገቡ ምርቶችን በአገር ውስጥ በመተካት በሚሊዮኖች የሚቆጠሩ የውጭ ምንዛሬ ያዳኑ መሆኑን የአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ አስታውቋል። የቢሮው የአምራች ኢንዱስትሪ ዘርፍ ኃላፊ ጳውሎስ ኩሳ ኢትዮጵያ ታምርት ንቅናቄ የማጠቃለያ መርሃ ግብርን አስመልክተው ባቀረቡት ሪፖርት ባለፉት 6 ወራት ብቻ 849 ሚሊዮን 455,652 ዶላር የሚያወጣ ምርት በአገር ውስጥ በመተካት የውጭ ምንዛሬን ማዳን ተችሏል። የአገር ውስጥ ምርቶችን የመጠቀም ምጣኔው በአሁኑ ወቅት 45.8 በመቶ መድረሱን ገልጸዋል። እንደ አቶ ጳውሎስ ማብራሪያ በተኪ ምርት ላይ የሰማሩ ኢንዱስትሪዎች ቁጥር ወደ 2332 ከፍ ያለ ሲሆን ምርታቸውን ለውጭ ገበያ የሚያቀርቡት ደግሞ 237 ደርሰዋል። ለዚህ ውጤት መገኘት የአስተዳደሩ የሚያቀርበው የማሽነሪ ሊዝ፣ የብድርና የመሰረተ ልማት አቅርቦት ከፍተኛ አስተዋጽኦ ማድረጉን ጠቁመው የፋይናንስ ተቋማት ለዘርፉ የሚሰጡት ቅድሚያ ተጠናክሮ ሊቀጥል እንደሚገባ አሳስበዋል።
ኢራን በእስራኤል ላይ የሚሳኤል ጥቃት በመክፈት ምላሽ ሰጠች። ኢራን አጸፋ መስጠት መጀመሯንና ወታደራዊ ኃይሉ መራር ምላሽ በመስጠት እየተዘጋጀ መሆኑን የኢራን ብሔራዊ ቴሌቪዥን ዘግቧል። የኢራን ሚሳኤሎች በሰሜናዊ እስራኤል ጥቃት መፈጸማቸውን እስራኤል አስታውቃለች። የእስራኤል ደህንነት ተቋም ከፍተኛ ቁጥር ያለው የኢራን ሚሳኤል ወደ እስራኤል እያመራ መሆኑን ገልጿል። አጸፋው መላው እስራኤልን ያካለለ ሲሆን በተለይም በሰሜናዊ እስራኤል ተከታታይ ፍንዳታዎች እየተሰሙ መሆኑን አልጀዚራ ዘግቧል። ይህን ተከትሎ ሀገሪቱ የአስቸኳይ ጊዜ አዋጅ በማወጅ ዜጎቿ ከመሬት ስር ወደ ተሰሩ ዋሻዎች እንዲገቡ አዛለች። ኢራን ምላሽ የሰጠችው አብዮታዊ ዘብ እዙ ኢራን ለተፈጸመባት ጥቃት በጥቂት ሰዓታት ውስጥ ወታደራዊ ምላሽ እሰጣለሁ ማለቷን ተከትሎ ነው። ወታደራዊ እዙ ኢራን ጦርነቱን እንዳልጀመረች በመግለጽ በግዛቷ ላይ ለተፈጸመባት ጥቃት ግን በሰዓታት ውስጥ ምላሽ እንደምትሰጥ ካስታወቀች በኋላ መጠነ ሰፊ ጥቃት ፈጽማለች። እዙ የዓለም አቀፉ ማህበረሰብ ኢራን ከአሜሪካ ጋር የኒውክሌር ድርድር እያደረገች እንደነበር በመግለጽ ለዲፕሎማሲ አማራጮች የነበራትን ትኩረት አጽንኦት ሰጥቷል። ስለሆነም ኢራን ጸባጫሪ አለመሆኗን የዓለም አቀፉ ማህበረሰብ ሊረዳ ይገባል ብሏል። አብዮታዊ እዙ ዛሬ እኩለ ቀን ላይ እንዳስታወቀው በተጨማሪም በአሜሪካና እስራኤል ወታደራዊ ጣቢያዎች ላይ ጠንከር ያለ ምላሽ እንደሚሰጥ ነው የገለጸው። ይህንንም ተከትሎ ኢራንና ኢራቅ የአየር ክልላቸውን ሙሉ በሙሉ ዘግተዋል። ኢራን ወታደራዊ ምላሽ የሰጠችው እስራኤል በኢራን የተለያዩ አካባቢዎች ላይ የሚሳኤል ጥቃት መፈጸሟን ተከትሎ ነው። ኢራን ዛሬ ማለዳ በፈጸመችው የሚሳኤል ጥቃት በቴህራን፣ ካርማንሻህ፣ ሎሬስታን፣ ታብሬዝ፣ ኢስፋሃን፣ ካራጅ ከተሞች ተከታታይ ፈንዳታዎች መሰማታቸው ተገልጿል። ፕሬዚደንት ትራምፕ የአሜሪካና እስራኤላውያን ጥምር ኃይል ጥቃት የፈጸመው የኢራንን የደህንነት አቅም ለማፍረስ መሆኑን በመግለጽ ጥቃቱ ከሁለቱም በኩል መፈጸሙን አረጋግጠዋል። እስራኤል በኢራን ላይ የሚሳኤል ጥቃት መፈጸሟን ተከትሎ በቀጠናው ያለው ውጥረት ተባብሶ ቀጥሏል። በተለይም የኢራንና ኢራቅ የአየር ክልላቸውን መዝጋታቸው ውጥረቱን ወደ ሙሉ ጦርነት ሊያመራ እንደሚችል አመላካች ነው ተብሏል። የየመንና ሁቲ ኃይሎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ፣ በዓለም አቀፍ የነዳጅ ዋጋ፣ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል። ብሔራዊ ባንክ ገንዘብን ጭኖ በነበረ የቦሊቪያ አየር ኃይል የጭነት አውሮፕላን ሊያርፍ ሲል በደረሰበት አደጋ ቢያንስ 11 ሰዎች መሞታቸው ተዘገበ። በአገሩ ሰዓት አቆጣጠር አመሻሽ 12 ሰዓት ከ20 ላይ በደረሰው በዚህ አደጋ አየር ማረፊያው በጊዜያዊነት እንዲዘጋ መደረጉንም ባለስልጣናት አስታውቀዋል። ሚኒስቴሩ ጨምሮም አውሮፕላን ውስጥ ያለው የገንዘብ ኖት ለመገበያያ መዋል እንደሌለበትና መውሰድም ሆነ ጥቅም ላይ መዋል ወንጀል መሆኑን አስጠንቅቋል። ስለ አደጋው መንስኤ ምርመራ እየተደረገ መሆኑንና ባለስልጣናት ስራቸውን እንዲያከናውኑ ሰዎች ወደ አደጋው ስፍራ እንዳይጠጉ አሳስቧል። መገናኛ ብዙሃን እንደዘገቡት ነዋሪዎች አደጋው ከደረሰበት አውሮፕላን ውስጥ ገንዘብ ለመውሰድ ጥረት እያደረጉ ናቸው። ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል ለሁለት ቀናት ያደረጉትን ጉብኝት ሲያጠናቅቁ ህንድና እስራኤል በመከላከያ በሰው ሰራሽ አስተውሎት ዘርፍ ያላቸውን ትብብር እንደሚያጠናክሩ ተናገሩ። ሞዲና የእስራኤል አቻቸው ቤንያሚን ኔታንያሁ ሐሙስ ዕለት በጋራ ባወጡት መግለጫ አገራቱ ነፃ የንግድ ስምምነትን ተግባራዊ ለማድረግ እንደሚሰሩ ገልጸዋል። ሞዲ በኤክስ ገጻቸው ላይ በጊዜው የተፈተነ አጋርነታችንን ወደ ልዩ ስትራቴጂካዊ ወዳጅነት ለማሳደግ ታሪካዊ ውሳኔ ወስነናል ብለዋል።
ሞዲ ከአውሮፓውያኑ 2017 ወዲህ በእስራኤል ለሁለተኛ ጊዜ ያደረጉት ጉዞ ከሌሎች የመካከለኛው ምስራቅ አገራት ጋር ካላት ግንኙነት አንጻር የህንድ የውጭ ፖሊሲ ፈተና ተደርጎ ተቆጥሯል። በጉብኝቱ ወቅት ሞዲ የእስራኤልን የአይሁዳውያን ፍጅት መታሰቢያ የሆነውን ያድ ቫሸምን የጎበኙ ሲሆን በአገሪቱ ምክር ቤት ተገኝተውም ንግግር አድርገዋል። በዚህ ንግግራቸው ላይ መስከረም 26 2016 በሐማስ ራስን የመከላከል እርምጃ ጥቃትን አውግዘዋል። ህመማችሁ ይሰማናል፣ ሀዘናችሁን እንጋራለን። ህንድ በዚህ ወቅት ከዚያ በኋላ ከእስራኤል ጋር በጽኑ ትቆማለች ብለዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸውን መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎች እናደርሳችኋለን። ዙባይዳ ሐሰን እንደሚከተለው አዘጋጅተዋለች። ንብ ባንክ ተወዳጁን የረመዳን ጾምን ምክንያት በማድረግ የኢፍጣር መርሃ ግብር አካሂዷል። በፕሮግራሙ ላይ የንብ ባንክ ከወለድ ነጻ የባንክ አገልግሎት ማለትም ንብ ሐላል ያለበት አሁናዊ ሁኔታ ተነግሯል። የባንኩ ዋና ስራ አስፈጻሚ የሆኑት አቶ ሄኖክ ከበደ ባንኩ የደንበኞችን ፍላጎት ታሳቢ በማድረግ ከ10 ዓመት በፊት ጀምሮ ከወለድ ነጻ የባንክ አገልግሎትን ለደንበኞቹ እየሰጠ መሆኑን አስታውሰው አገልግሎቱ ወደፊትም በተጠናከረና ወቅቱን በሚፈልገው መልኩ ወደ ደንበኞቹ ይበልጥ በመቅረብ አገልግሎቱን ተደራሽ ለማድረግ ይሰራል ብለዋል። የባንኩ ከወለድ ነጻ አገልግሎት የተዘጋጀው የደንበኞችን ልዩ ልዩ ፍላጎት ለማሟላትና የባንኩን አካታችነት በተግባር ለማሳየት እንደሆነ የጠቆሙት ዋና ስራ አስፈጻሚው የአገልግሎት ተጠቃሚ መሆን የሚፈልጉ የህብረተሰብ ክፍሎች ወደ ባንኩ በመቅረብ በስፋት እንዲጠቀሙ ጥሪያቸውን አቅርበዋል። ንብ ባንክ ባዘጋጀው የኢፍጣር ፕሮግራም ላይ የባንኩ ከፍተኛ አመራሮች፣ የባንኩ የሸሪዓ ቦርድ አማካሪ፣ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረዲን፣ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ ሐሚድ ሙሳና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። ብሔራዊ ባንክ የሰው ለሰው ግብይትና የክሪፕቶ ከረንሲ ግብይትን ከልክሏል። የኢትዮጵያ ብሔራዊ ባንክ በተለያዩ የዲጂታል የንግድ መድረኮች አማካኝነት በብር የሚከናወኑ የሰው ለሰው የገንዘብ ዝውውሮችንና የክሪፕቶ ከረንሲ ግብይቶችን ህገወጥ መሆናቸውን በመግለጽ ጥብቅ ማስጠንቀቂያ ሰጥቷል። ባንኩ ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ መገበያየትን የከለከለ መሆኑንም አስታውቋል። ብሔራዊ ባንክ እነዚህ መድረኮች ለከፍተኛ የዋጋ መዋዠቅ፣ ለገንዘብ ማጭበርበርና ለውጭ ምንዛሬ ዋጋ መዛባት አጋላጭ ናቸውም ብሏቸዋል። ባንኩ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው ዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑንም ገልጿል። ይህ ህጋዊ ማዕቀፍ በይፋ ለስራ እስከሚወጣ ድረስ ማንኛውም በብር የሚደረግና የክሪፕቶ ዝውውር በህግ እንደሚያስቀጣ ባንኩ ባወጣው መግለጫ ላይ አስታውቋል። ሜታና ኤምዲ የላቁ የኤአይ ስርዓቶችን ለመገንባት የሚያግዝ የ100 ቢሊዮን ዶላር ኢንቨስትመንት ስምምነት መፈራረማቸው ተሰምቷል። ሜታ በሰው ሰራሽ አስተውሎት ዘርፍ ያለውን የበላይነት ለማረጋገጥ 100 ቢሊዮን ዶላር የሚገመት የቺፕ ግዢ ስምምነት የኮምፒውተርና ለዳታ ሴንተሮች የሚያገለግሉ ፕሮሰሰሮችንና ግራፊክስ ካርዶችን በማምረት ከሚታወቀው የአድቫንስድ ማክሮ ዲቫይስስ ወይም ደግሞ ኤምዲ ጋር ስምምነት ማድረጉን አስታውቋል። ስምምነቱ ሜታ በኤንቪዲያ ላይ ያለውን ጥገኝነት ለመቀነስና የራሱን የላቀ አቅም ያላቸውን የኤአይ የግል ረዳቶችን እውን ለማድረግ ያለመ መሆኑን ነው የተነገረው። የሜታ ዋና ስራ አስፈጻሚ ማርክ ዙከርበርግ አጋርነቱ የሰው ልጅ የዕለት ተዕለት ህይወቱን በጥልቅ የሚረዱና አቅም የሚፈጥሩ የኤአይ ስርዓቶችን ለመገንባት የሚደረገውን ጥረት ወሳኝ እርምጃ አካል ነው ብለዋል። ቴክክራንች በድረገጹ ላይ እንደዘገበው ሜታ በሚቀጥሉት ጥቂት ዓመታት ውስጥ በአሜሪካ የኤአይ መሰረተ ልማት ላይ 600 ቢሊዮን ዶላር ኢንቨስት ለማድረግ ማቀዱን አስነብቧል። በመጨረሻም ወደ ድንቃ ድንቅ መረጃችን እናመራለን። ኢማን መሐመድ አዘጋጅተዋል። ወደ ድንቃ ድንቅ መረጃችን ስናምራ የ98 ዓመቷ የቢሊያርድ ስፖርት ተጫዋች መነጋገሪያ ሆነዋል። እድሜ ለስኬት ገደብ እንዳልሆነ በተግባር እያሳዩ ያሉት የ98 ዓመቷ የፍሎሪዳ ነዋሪ ማጊ ኬዲ በቢሊያርድ ጨዋታ ብቃታቸው መነጋገሪያ ሆነዋል። በ94 ዓመታቸው በዓለም ላይ በውድድር ላይ ያሉ አንጋፋ የቢሊያርድ ተጫዋች ተብለው በጊኔስ ዓለም ክብረ ወሰን የተመዘገቡት ማጊ ዛሬም በከፍተኛ ብቃት ላይ ይገኛሉ። ማጊና ሰንዴፌን በተሰኘ ቡድናቸው በላስቪጋ በሚካሄደው የቢሲኤ ብሔራዊ የቢሊያርድ ውድድር ለመሳተፍ ዝግጅታቸውን አጠናቀዋል። በፍሎሪዳ የሚገኘው የቢሊያርድ ወዳጆች ማጊ ወደ ላስቪጋ በፈርስት ክላስ በምቾት እንዲበሩ $2,000 አሰባስበው በስጦታም አበርክተውላቸዋል። ማጊ ሁሌም ደስተኛና መልካም ሰው ለመሆን የሚያደርጉት ጥረት ጤናማና ስኬታማ እንዳደረጋቸው መግለጫቸውን ዩቢኤን ዘግቧል።
ሌላኛው መረጃችን 700 ሱቆችን በአንድ ጣራ ስር የያዘው የዓለሙ ግዙፍ የገበያ ማዕከል እንዲሁ መነጋገሪያ ሆኗል። ግዝፈቱና ውበቱ ብዙዎችን ያስደመመው የደቡብ ኮሪያው ሲንጌሲን ሲስተም በጊነስ ወርልድ ሪከርድ የዓለማችን ግዙፉ የገበያ ማዕከል ሆኖ ተመዝግቧል። በደቡብ ኮሪያ ቡሳን ከተማ የሚገኝ ይህ አስደናቂ ህንጻ ጥበብ ውጤት ለገበያ ብቻ ሳይሆን ለመዝናኛም ተመራጭ ስፍራ ሆኗል። ማዕከሉ በ16 ፎቆች ላይ ያረፈ 700 የሚጠጉ ሱቆችን የያዘ ሲሆን ከመላው ዓለም የተሰበሰቡ ታዋቂ ብራንዶች በአንድ ጣራ ስር ያገኛሉ። በውስጡም የበረዶ ላይ መንሸራተቻ፣ የጎልፍ መለማመጃ፣ ስፓ፣ ዘመናዊ ሲኒማ ቤቶችና ግዙፍ የምግብ አዳራሽን አካቷል። ይህ የገበያ ማዕከል በቀን በአማካኝ ብዙ ሺህ የሚቆጠሩ ጎብኚዎችን የሚያስተናግድ ሲሆን ለደቡብ ኮሪያ የቱሪዝም ዘርፍ ከፍተኛ ገቢ እያስገኘ እንደሚገኝ ኦዲዘ ሴንትራል ዘግቧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የረመዳን መሰናዶ ጋር መልካም ምሽት።